የእንግሊዝኛ ቋንቋ ችሎታችን በየትኛውም ደረጃ ላይ የሚገኝ ቢሆንም የንባብ፣ የመናገር፣ የማዳመጥ፣ የመጻፍ ወይም ደግሞ የራይቲንግ ስኪላችንን ለማዳበር እንዲሁም የፕሮናንሴሽን ችሎታችንን ይበልጥ ኔቲቭ እንዲመስልና አዳዲስ ቃላትን ወይም አዳዲስ ቮካብለሪዎችን ለማወቅ የሚረዱን 8 እጅግ ጠቃሚ የኦንላይን ሪሶርሶችን ከነማብራሪያውና አጠቃቀሙ አብረን እናያለን። በዚህ ክረምት ለኛም ይሁን ለልጆቻችን አላስፈላጊ የተጋነነ ወጪ ማውጣት ሳያስፈልገን ካለንበት ሆነን በቀላሉ የእንግሊዝኛ ቋንቋን ማቀላጠፍ እንድንችል የሚረዱን ነፃ ሪሶርሶች ሆነው አግኝቻቸዋለሁ። እናንተም እንድትሞክሯቸው እጋብዛለሁ። እነኚህ ኦንላይን ሪሶርሶች በስልካችንም በኮምፒውተራችንም እንደየፍላጎታችን ልንጠቀምባቸው የምንችላቸው ናቸው። አብራችሁን ቆዩ። የመጀመሪያው በጣም ጠቃሚ ብዬ ይዤላችሁ የመጣሁት የኢንግሊሽ ለርኒንግ ሪሶርስ elo.org ይባላል። ኢንግሊሽ ሊስኒንግ ሌሰን ላይብረሪ ኦንላይን ነው የሚባለው። በተለያዩ ደረጃዎች ተከፋፍሎ እንግሊዝኛ ቋንቋን በቀላሉ መማር በሚያስችል መልኩ የተዘጋጀ ነው። ከA1 እስከ C1 ሌቭል ድረስ አለው። እንዳስፈላጊነቱ እያየን ከኛ ጋር ተስማሚ የሆነውን የኢንግሊሽ ለርኒንግ ሪሶርስ መርጠን መጠቀም እንችላለን። በኦዲዮም በቪዲዮ ፎርማትም ሪሶርስ አለው። በተለያዩ ሌቭሎች እንዲሁ ተከፋፍሎ አለ። ሌቭልስ የሚለው ላይ ሄዳችሁ የእናንተን ሌቭል መርጣችሁ መጠቀም ትችላላችሁ። ቢግነር አለ፣ ኢንተርሚዲየት አለ፣ እንዲሁም አድቫንስድ አለ። እንዳስፈላጊነቱ እያያችሁ የምትፈልጉትን እየመረጣችሁ ልትጠቀሙበት ትችላላችሁ። በጣም ብዙ ሪሶርሶች ናቸው ያሉት። ለምሳሌ ቢግነር የሚለውን በመርጥ በውስጡ ምን ነገር እንደያዘ ዝርዝር መረጃ፣ ተጨማሪ መረጃ ሊሰጠኝ ይችላል ብዬ አስባለሁ። ቢግነር የሚለውን ከመረጥኩኝ በኋላ በዚህ መልኩ ያሉትን ሪሶርሶች ያሳየኛል። እየከፈታችሁ ልትጠቀሙባቸው ትችላላችሁ ማለት ነው። እዚህ ጋር ሌቭል 1ን መርጫለሁ። አንዱን ኮርስ ከመረጥኩኝ በኋላ እንደዚህ ኮርሱን በቪዲዮ ላይ ያሳየኝ እየሞከረ ነው። ከታች ደግሞ እንደምትመለከቱት ስክሪፕቱ አለ፣ ኩዊዞች አሉት፣ የተለያዩ ቮካብለሪዎች አሉት። ግራመራችንን ቴስት የምናደርግበትን ደግሞ የራሱን ኦፕሽን አለው። ስለዚህ ለእያንዳንዱ ኮርስ ኩዊዝ አለው፣ ቮካብለሪዎች አሉት፣ እንዲሁም ግራመራችንን ቼክ የምናደርግበትን ደግሞ ቴስት ይሰጠናል። ሰብሚት እያደረግን ይታረምልናል ማለት ነው። 3 ሙከራዎች እንዳሉን ያሳያል። ስለዚህ elo.orgን በዚህ መልኩ ልንጠቀምበት እንችላለን። ሞክሩት። ሁለተኛው የእንግሊዝኛ ቋንቋ መማሪያ ሪሶርስ ቢቢሲ ለርኒንግ እንግሊሽ የሚባል ነው። እንደምትመለከቱት አድራሻው bbc.co.uk ለርኒንግ እንግሊሽ ነው የሚለው። ከ1943 ጀምሮ ቋንቋን በማስተማር ልምድ እንዳካበተ ይናገራል። እዚህ ጋር እንደምትመለከቱት በተለያዩ ሌቭሎች ኢዚ፣ ሚዲየም፣ ሃርድ የሚላለው በተለያዩ ቶፒኮች ደግሞ አዘጋጅቷል። እንደምትመለከቱት በፉድ፣ በፊሊንግ እና ኢሞሽንስ፣ በኤንቫይሮንመንት፣ ፍሬንድስ ኤንድ ፋሚሊ፣ ትራቨል እና ትራንስፖርት ኦል ቶፒክስ አንድ ላይ ደግሞ ማየት ትችላላችሁ። እዚህ ጋር ሆም ላይ ፕረስ ስታደርጉ ደግሞ ፕሮናንሴሽን ብቻ መርጣችሁ መማር ትችላላችሁ። ቮካብለሪ አለው፣ ግራመር አለው፣ የተለያዩ ኮርሶች አሉት። እየመረጣችሁ እንዳስፈላጊነቱ ልትጠቀሙበት ትችላላችሁ። እዚች ሞር የምትለዋ ላይ ደግሞ ፕረስ ስታደርጉ የሁሉንም ኢንዴክስ ከኤ እስከ ዜድ ፕረስ አድርጋችሁ ልታዩበት ትችላላችሁ። የእንግሊዝኛ ቋንቋ ችሎታችሁን መሞከር ወይም ደግሞ ቴስት ማድረግ ከፈለጋችሁ ደግሞ ቴስት ዩር ሌቭል የምትለዋን ፕረስ አድርጋችሁ ያላችሁን የእንግሊዝኛ ቋንቋ ችሎታ ቴስት ልታደርጉ ትችላላችሁ ማለት ነው። ለቲቸርስ አለ፣ ለልጆች ደግሞ የሚሆን አለ፣ ፎር ቺልድረንስ የሚል በልጆች ደረጃ የተዘጋጀም የእንግሊዝኛ ቋንቋ መማሪያ ሪሶርስ እንዳለውም ይናገራል ቢቢሲ ለርኒንግ እንግሊሽ። ስለዚህ እሱንም አይታችሁ ለልጆች በሚሆን መልኩ እንደምትመለከቱት ስቶሪስ ፎር ቺልድረን ይላል። ሌሎች ነገሮችም አሉት። እያያችሁ እየመረጣችሁ ለልጆቻችሁም በዚህ ክረምት ጥሩ አማራጭ ሊሆንላችሁ ይችላል ማለት ነው። ሌሎችም እዚህ ጋር ስቶሪስ አሉ፣ እያያችሁ ልትጠቀሙበት ትችላላችሁ። እዚህ ጋር ኩዊዞችም እንዳሉት ይናገራል። ስለዚህ እንዳስፈላጊነቱ እያያችሁ እየመረጣችሁ ከናንተ ጋር የሚሄደውን ሪሶርስ ለእናንተም ለልጆቻችሁም በሚሆን መልኩ እየመረጣችሁ ልትማሩበት ትችላላችሁ ማለት ነው። ከእያንዳንዱ ኮርሱን አቴንድ ካደረጋችሁ በኋላ ኩዊዝ ይኖረዋል። ያንን ልትጠቀሙበት ትችላላችሁ። ለምሳሌ እዚህ ጋር ሌቭል ላይ ገባሁኝና ኢዚ ኮርስ ብዬ መርጫለሁ። ኢዚ ከመረጥኩኝ በኋላ እንደምትመለከቱት ቬሪ ኢዚ የሚል አለው። ክሊክ እያደረጋችሁ የአንዳንዱን ኮርስ እየከፈታችሁ በምን መልኩ ሊያስተምር እንደሚችል አይታችሁ ልትከታተሉት ትችላላችሁ ማለት ነው። እዚህ ጋር በፒዲኤፍም ዳውንሎድ ማድረግ የምትችሏቸው ሪሶርሶች እንዳሉት ይናገራል። አስፈላጊ ሪሶርሶችን በፒዲኤፍ በዚህ መልኩ ዳውንሎድ አድርጋችሁ እንድትወስዱ ይረዳችኋል። እዚህ ቢቢሲ ለርኒንግ እንግሊሽ ላይ በጣም ደስ የሚለው ነገር በራሳችን ቋንቋም ተዘጋጅቷል። እዚህ ጋር በ3 የሀገራችን ቋንቋዎች እንግሊዝኛን ሊያስተምረን ተዘጋጅቷል ማለት ነው።
በአማርኛ በአፋን ኦሮሞና በትግርኛ የእንግሊዝኛ ቋንቋ ሪሶርሶችን ይዟል። ስለዚህ በምንፈልገው ቋንቋ እየገባን ይሄንን የእንግሊዝኛ ኮርስ ልንከታተል እንችላለን ማለት ነው። ስለዚህ ብንፈልግ በአማርኛ ብንፈልግ በአፋን ኦሮሞ ወይም በትግርኛ እየቀየርን ፔጁን በዚህ መልኩ እየቀያየርን እንዳስፈላጊነቱ ኮርሱን ልንከታተል እንችላለን ማለት ነው። የሁሉንም አድራሻ ታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ እያያችሁ ልትጠቀሙበት ትችላላችሁ ማለት ነው። ሞክሩት። ሶስተኛው እንግሊዝኛን በቀላሉ ልንማርበት የምንችለው ሪሶርስ ቪኦኤ ለርኒንግ እንግሊሽ ነው የሚባለው። እንደምትመለከቱት ቪኦኤ ለርኒንግ እንግሊሽ ይላል። አድራሻው ይሄንን ይመስላል። learningenglish.voanews.com ነው የሚለው። እዚህ ሳይት ላይ ከገባን በኋላ እንደምትመለከቱት ይሄንን ፔጅ ነው የሚያሳየን። የእንግሊዝኛ ቋንቋ ችሎታችንን ቴስት ማድረግ እንችላለን። ቢግነር ሌቭል አለው፣ ኢንተርሚዲየት ሌቭል አለው፣ አድቫንስድ ሌቭል አለው። እያየን ወደታች ስክሮል እያደረግን ያሉ ኮርሶችን እየከፈትን ኮርሶቹን መከታተል እንችላለን። ብንፈልግ በቪዲዮ የታገዘ ኮርስ አሊያም ደግሞ በኦዲዮ ብቻ ያሉ ኮርሶችን እየከፈትን ልንጠቀምበት እንችላለን ማለት ነው። ለኛም ለልጆቻችንም በሚሆን መልኩ የተዘጋጁ ናቸው። እንዳስፈላጊነቱ እየመረጥን ልንጠቀምባቸው እንችላለን። ለምሳሌ አንዱን ቢግነር ኮርስ ብከፍተው ያንን ቢግነር ኮርስ እያየን ከሱ ውስጥ የወጡ ጥያቄዎችን ደግሞ በቀላሉ ይሰጠናል። ለምሳሌ ኩዊዝ እንደዚህ ይሰጠናል። ኩዊዞቹን እየሰራን በዛ መልኩ ልንማር እንችላለን ማለት ነው። ቪኦኤ ለርኒንግ እንግሊሽም ይሄንን ይመስላል ማለት ነው። ሌላኛው ለዛሬ በአራተኛነት ይዤላችሁ የቀረብኩት eslfast.com የሚባል ነው። ይህ እንደ ሌሎቹ ሁሉ እንደምትመለከቱት በጣም ብዙ አሪፍ ሪሶርሶችን ይዟል። ለልጆቻችንም ለኛም የሚሆኑ የእንግሊዝኛ ቋንቋ መማሪያ ሪሶርሶችን ይዟል። በቢግነር አለው፣ በኢንተርሚዲየት አለው። እዚህ ጋር እንደምትመለከቱት ፎር ቢግነር ሲልና ለኪንደርጋርተን ሪዲንግ 1 2 3 ብሎ ለልጆቻችን የሚሆኑ ሪዲንጎችን ይዟል። ልጆች በቀላሉ ያነበቡ መለማመድ የሚችሉበትን ሪሶርስ ይዟል። ለአዋቂዎች በሚሆን መልኩም እዚህ ጋር ከሌቭል 1 እስከ ሌቭል 6 ይዟል። ግራመር እና ራይቲንግ አለው። በግሬድ ሌቭልም ሪዲንግ መለማመድ የሚችሉበትን ሪሶርስ ይዟል። እንደዚሁ ግራመር ኖትስ አለው፣ ኤክሰርሳይዝ አለው። ስክራምብልድ ሴንቴንስ ኤክሰርሳይዝ 1 2 ይላል። ልትጠቀሙበት ትችላላችሁ። ኢንተርሚዲየት ሌቭል ላይም እንደምትመለከቱት ሪሶርሶችን ይዟል። ግራመር እና ራይቲንግ አለው። ሌሎችም በርካታ ሪሶርሶች አሉት። ቮካብለሪም ጭምር እንዳለው ይናገራል። እያያችሁ ከናንተ ጋር የሚሄደውን እየመረጣችሁ ልትጠቀሙበት ትችላላችሁ። ለምሳሌ ስታርት ሪዲንግ ፎር ቺልድረን 1 የሚለውን ከፍተን ብንመለከት እዚህ ጋር እንደምትመለከቱት በጣም በርካታ ሪሶርሶች አሉ። ለልጆቻችን የሚሆኑ በጣም በርካታ ሪዲንግ ሪሶርሶች አሉት። ከነኚህ ውስጥ እየመረጥን ልጆቻችን የሚወዱትን እያነበቡ ከዛ ውስጥ የሚወጣውን ኤክሰርሳይዝ በመስራት እንዲለማመዱ ማድረግ እንችላለን ማለት ነው። ለምሳሌ ጎይንግ ቱ ዘ ዙ የሚለውን ፕረስ ብናደርግ እዚህ ጋር እንደምትመለከቱት ንባብ አለው። ይሄ ንባብ አንብበው ልጆች እቺን ብቻ አንብበው ከዚህ ውስጥ የወጣ ቮካብለሪ አለ፣ ሴንቴንስ አለ። ስለዚህ በዛ መልኩ ልጆቻችን ያለምንም ችግር ሩቅ ቦታ መሄድ ሳይጠበቅባቸው በቀላሉ የተለያዩ ሪሶርሶች እዚሁ ላይ አሉ። ለሪዲንግ፣ ለራይቲንግ፣ ለግራመር፣ ለፕሮናንሴሽን ለሁሉም በሚሆን መልኩ የተዘጋጀ ሪሶርስ ይዟል። ስለዚህ eslfastንም ልትጠቀሙበት ትችላላችሁ ማለት ነው። ሞክሩት። ሌላው storynory.com የሚባል ነው። እንደምትመለከቱት ይህ ስቶሪኖሪ የተሰኘው ሳይትም ወይም ደግሞ ኦንላይን ሪሶርስም ለልጆቻችን በሚሆን መልኩ የተዘጋጁ የተለያዩ ተረቶችና ታሪኮች ይዟል። የምትፈልጉትን ወይም ደግሞ ልጆቻችሁ የሚወዱትን ካራክተር የያዘ ንባብ እየመረጣችሁ ላው ላይ ክሊክ እያደረጋችሁ በዝርዝር ለልጆቻችሁ ልታነቡላቸውና አብራችሁ ልትጠቀሙበት ትችላላችሁ ማለት ነው። ሞክሩት። ሌላኛው ለዛሬ ይዤላችሁ የቀረብኩት freefortalk.com ይባላል። freefortalk.com እንግሊዝኛ ብቻ ሳይሆን እዚህ ጋር እንደምትመለከቱት በጣም ብዙ ቋንቋዎችንም መማር ይረዳናል። እነኚህን ቋንቋዎች ፕራክቲስ ማድረግ እንድንችል እንደኛ ኢንተረስት ያላቸው ኮሚኒቲዎች ጋር ያገናኘንና ከነሱ ጋር ኮንቨርሴሽን ማድረግ እንድንችል በድምጽ በቪዲዮ እንዲሁም በቴክስት ቻት እያደረግን ወይም ደግሞ ኮንቨርሴሽን እያካሄድን በፈለግነው መንገድ መማማር እንድንችል ነው የሚረዳን። እዚህ ጋር እንደምትመለከቱት እያንዳንዱ ኮሚኒቲ ግሩፕ አለ። ጆይን እያደረጋችሁ መነጋገር ትችላላችሁ። አንዳንዶቹ በርግጥ ሞልቷል የሚሉ አሉ። ለእንግሊዝኛ ብቻ የሚሆን አለ፣ ለሌሎች ቋንቋዎችም የሚሆን አለ። እንግሊዝኛም ሆኖ ኤኒ ሌቭል ብለው የሚቀበሉ አሉ፣ ኢንተርሚዲየት ቢግነር ብለው የሚቀበሉ አሉ። ስለዚህ እየመረጣችሁ ከናንተ ጋር የሚሄደውን ኮሚኒቲ ጆይን እያደረጋችሁ ልትጠቀሙበት ትችላላችሁ። አንዳንዶቹ በርግጥ ሞልቷል የሚሉ አሉ።
ፍሪ ካገኛችሁ ጆይን ኤንድ ቶክ የሚለውን ተጭናችሁ ጆይን አድርጋችሁ በድምጽ በቪዲዮ ወይም ደግሞ በቴክስት እየተነጋገራችሁ ኮንቨርሴሽን እያደረጋችሁ ቋንቋችሁን ልታዳብሩ ትችላላችሁ ማለት ነው። ከኔቲቭ ስፒከርስ ጋር ነው ኮንቨርሴሽን የምታደርጉት። ስለዚህ በዚህ መልኩ ኮሚኒቲዎችን እየመረጥን ጆይን አድርገን ከነሱ ጋር መማማር እንድንችል የሚረዳን ሳይት ነው። freefortalk.com ይባላል። ስለዚህ ሞክሩት። ሌላኛው ለዛሬ ይዤላችሁ የቀረብኩት የእንግሊዝኛ ቋንቋ መማሪያ ሪሶርስ hellotalk.com ይባላል። ይሄም hellotalk.com የተለያዩ የእንግሊዝኛ ቋንቋ ደረጃዎችን ለመለማመድ ለመማማር ልክ እንደኛ ኢንተረስት ያላቸውን ኮሚኒቲዎች ጋር ያገናኘናል ማለት ነው። ቶክ ቱ ዘ ወርልድ ነው የሚለው learn a language free by chatting with a native speakers around the world ይላል። በዓለም ዙሪያ ካሉ እንግሊዝኛን እንደ አፍ መፍቻ ቋንቋቸው ከሚጠቀሙ ሰዎች ጋር መገናኘትና ቻት በማድረግ እርስ በርስ መማማር እንድንችል የሚረዳን ሳይት ነው። አፕ አለው። በአይኦኤስ መጠቀም እንችላለን፣ በአንድሮይድ መጠቀም እንችላለን። ስልካችን ላይ አፑን ከጫንን በኋላ ወደ ታች ወረድ ብለን እንዴት እንደሚሰራ መረጃ ይሰጣል። ስታርት ለርኒንግ ኢን 3 ሲምፕል ስቴፕስ ይላል። አፑን ዳውንሎድ አድርገን ስልካችን ላይ እንጭናለን። ከዛ የምንፈልገውን የላንጉዌጅ ፕሪፈረንሳችንን እናስቀምጣለን። ከዛ በኋላ እኛ ለመረጥነው ላንጉዌጅ ደግሞ እኛ ለመረጥነው የላንጉዌጅ ወይም ደግሞ እኛ ሴት ላደረግነው የላንጉዌጅ ፕሪፈረንስ ደግሞ አውቶማቲካሊ ማቻችንን ይፈልግልናል። እንደ ሌቭላችን እንደ የምርጫችን ከኛ ጋር ተስማሚ የሆኑ ኔቲቭ ስፒከርስ ያገናኘንና ከነሱ ጋራ ቻት እያደረግን የእንግሊዝኛ ቋንቋ ችሎታችንን ማዳበር እንድንችል ነው የሚረዳን። ስክሮል እያደረጋችሁ ሌሎች መረጃዎችንም ማየት ትችላላችሁ። በጣም ብዙ ቱሎችም እንዳሉት ይናገራል። 6 ስፔሻላይዝድ ኤአይ ቱልስ ይላል። እነኚህን ቱሎችም እየሞከራችሁ ልትጠቀሙባቸው ትችላላችሁ። ተያያዥ ቱሎች ናቸው የሚሆኑት። hellotalk.com በዓለም ዙሪያ ካሉ የእንግሊዝኛ ኔቲቭ ስፒከርስ ጋራ አገናኝቶን ከነሱ ጋራ ቻት እያደረግን መማማር እንድንችል ነው የሚረዳን። ከ70 ሚሊዮን በላይ አክቲቭ ፓርትነርስ ወይም ደግሞ ሬጂስተርድ ዩዘርስ እንዳሉት ይናገራል። ከ260 በላይ ደግሞ ቋንቋዎችን እንዳካተተ ነው የሚናገረው። ስለዚህ hellotalk.com ላይም ገብታችሁ የእንግሊዝኛ ቋንቋ ችሎታችሁን ለማዳበር ብትሞክሩት ጥሩ ነው ብዬ አስባለሁ። ሌላኛው ለዛሬ ይዤላችሁ የቀረብኩት ሪሶርስ ipsoden.com ይባላል። ይህ እንግሊዝኛ ቋንቋ ለመማር ፍላጎት ያላቸውን ሰዎች በቪዲዮ ኮል በዚህ መልኩ እያገናኘ እርስ በርሳቸው መማማር እንዲችሉ የሚያደርግ ሳይት ነው። ዋን ቱ ዋን ኮንቨርሴሽን ማድረግ እንዲችሉ ይረዳል። እያንዳንዱ ሴሽን 7 ደቂቃ ነው። 150 ካንትሪስ እንዳሉት ነው የሚናገረው። ስለዚህ ipsoden ስንጠቀም የራሱ የሆነ ህግና ደንብ አለው። ጋይድላይን የሚለው ላይ ሄዳችሁ ስትመለከቱ የዚህ ኮሚኒቲ አባል ከመሆን የሚያግዱን ወይም ደግሞ አባል ከሆንም በኋላ እንዳንጠቀም ሊያግዱን የሚችሉ ህግና ደንቦች አሉት። እዚህ ጋር ዋን ቱ ዋን ኮንቨርሴሽን ከምናደርግለት ሰው ጋራ ከእንግሊዝኛ ትምህርት ውጪ ሌሎች ነገሮችን ትንኮሳዎችን ወይም ደግሞ ሌሎች ያልተገቡ ባህሪያትን የምናሳይ ከሆነ ዲስኳሊፋይ እንደሚያደርገን ወይም ደግሞ ሙሉ በሙሉ ሊያግደን እንደሚችል የሚናገርበት መንገድ አለ። እዚህ ጋር ያያችሁ ጋይድላይኑን አይታችሁ ኮሚኒኬት እያደረጋችሁ እንግሊዝኛ ቋንቋ መማማር ትችላላችሁ ማለት ነው። ስለዚህ እነኚህን ሪሶርሶች እንግዲህ ተጠቅማችሁ የእንግሊዝኛ ቋንቋ ችሎታችሁን ልታዳብሩ ወይም ደግሞ ልታሻሽሉ ትችላላችሁ ማለት ነው። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም እርግጠኛ ነኝ። ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ሌሎች ይሄ መረጃ ያልደረሳቸው ሰዎች ተጠቃሚ እንዲሆኑ ብታግዙ መልካም ነው ብዬ አስባለሁ። እናመሰግናለን።